ሰላም ጤና ይስጥልን ውድ የጨፌ ሚዲያ ተከታታዮች እንደምን አላችሁ? የዕለቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ያና ጌታውን አብሬያችሁ ቆያለሁ። መልካም ጊዜ። የ2018 ህብረት ስራ ኤግዚቢሽን እና ባዛር ሲምፖዚየም በመስቀል አደባባይ በሚገኘው የኤግዚቢሽን ማዕከል በትላንትናው ዕለት በድምቀት ተከፈተ። ለተጨማሪ ዘገባ እንደሚከተለው ይቀርባል። የ2018 ህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም በመስቀል አደባባይ በሚገኘው የኤግዚቢሽን ማዕከል በትላንትናው ዕለት በድምቀት ተከፈተ። የአዲስ አበባ ህብረት ስራ ኮሚሽን ዋና ኮሚሽነር ሽታይ መሐመድ እንዳሉት ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ቃል በሀገር አቀፍ ደረጃ ለ12ኛ ጊዜ በአዲስ አበባ ለ5ኛ ጊዜ ለተዘጋጀው ኤግዚቢሽን ባዛርና ሲምፖዚየም ላይም በውቧ አዲስ አበባ ለመሳተፍ ስለተገኛችሁ በማለት የመክፈቻ ፕሮግራም አስጀምረዋል። የአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽንና የኢትዮጵያ ህብረት ስራ ኮሚሽን በጋራ በተዘጋጀው ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ቃል በሀገር አቀፍ ደረጃ ለ12ኛና በአዲስ አበባ ከተማ ደረጃ ለ5ኛ ጊዜ የህብረት ስራ ኤግዚቢሽንና ባዛር ከጥር 26 እስከ ጥር 30 ቀን ድረስ በሚካሄደው ዝግጅት ለመታደም የአፍሪካ ብሎም የኢትዮጵያ ብልጽግና ተምሳሌት ለማድረግ 724 የሚሰራበት የሀገራችን ፈርቀዳጅ እንደ ስሟ ውብ አበባ የውበት አክሊል እየለበሰች ያለች ከተማችን አዲስ አበባ በመገኘታችሁ የተሰማኝ ደስታ በአክብሮት እየገለጽ እንኳን ደህና መጣችሁ ለማለት እወዳለሁ። በዚህ ሲምፖዚየምና ባዛር ላይ ወይዘሮ ሽታዬ መሐመድ እንዳሉት የተከፈተው ኤግዚቢሽን እና ባዛር የተለያዩ ሀገራዊና ክልላዊ ትርጉም ያለው በአዲስ አበባ ህብረት ስራ ኮሚሽን ስር ተደራጅተው ለሚገኙ ዘርፈ ብዙ አገልግሎት የሚሰጡ የሸማች ህብረት ስራ ማህበራትን ጨምሮ ከ8000 በላይ ማህበራትን በማደራጀት በስራቸው 1.9 ሚሊዮን አባላት ከ35000 በላይ ሰራተኞች ቀጥረው የሚያሰሩ 20.9 ቢሊዮን በላይ ካፒታል በማንቀሳቀስ የማህበረሰቡንና የከተማውን ነዋሪ ኢኮኖሚያዊና ማህበራዊ ችግሮችን በማቃለል የቁጠባ ባህልን በማሳደግና ኢንቨስትመንትን በማስፋት ዜጎች ፍትሃዊ ኢኮኖሚያዊ ተጠቃሚ እንዲሆኑ በማስቻል የከተማና የገጠር ትስስርን በማጠናከር ለዜጎች የስራ ዕድልን በመፍጠር በማህበራዊና በልማት አገልግሎት ስራ ላይ በመሳተፍ ህብረት ስራ ማህበራት የራሳቸውን ድርሻ እየተወጡ ያሉ ናቸው ብለዋል። ዛሬ የምንከፍተው ይህ ኤግዚቢሽን ባዛር የተለያየ አገርና የከተማዊ ትርጉም ያለው በአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን ስር ተደራጅተው የሚገኙ ዘርፈ ብዙ አገልግሎት የሚሰጡ የሸማች ህብረት ስራ ማህበራትንም ጨምሮ ከ8000 በላይ የተለያዩ አይነት እና ባህሪ ያላቸው የህብረት ስራ ማህበራት በማደራጀት በስራቸው 1.9 ሚሊዮን በላይ አባላት የያዙ ከ35000 በላይ ሰራተኞች ቀጥረው የሚያሰሩ ከ20.9 ቢሊዮን ብር በላይ ካፒታል በማንቀሳቀስ የአባላቱና የከተማ ነዋሪው ኢኮኖሚያዊና ማህበራዊ ችግሮች በማቃለል አመታዊ ቁጠባን 5.2 ቢሊዮን ብር በላይ በመሰብሰብ 5.4 ቢሊዮን ብር በማበደር ከ36000 በላይ ዜጎች የብድር ተጠቃሚ በማድረግ የቁጠባ ባህልን በማሳደግና ኢንቨስትመንት በማስፋት ዜጎች ፍትሃዊ ኢኮኖሚያዊ ተጠቃሚ እንዲሆኑ በማስቻል የገጠር የከተማ ኢኮኖሚና ማህበራዊ ትስስር በማጠናከር ለዜጎች የስራ ዕድል በመፍጠር በማህበራዊ አገልግሎትና በልማት ስራዎች በመሳተፍ የራሳቸው ድርሻ በመወጣት ላይ ይገኛሉ። አክለውም ወይዘሮ ሽታይ መሐመድ እንዳሉት ይህ የሚዘጋጀው የህብረት ስራ ማህበር ኤግዚቢሽን በሀገራችን አሁን ላለው የለውጥ ጉዞ ከተማችን ሆነ ሌሎች የሀገራችን ክልሎች መንግስት በእቅድ በያዘው የብልጽግና ጉዞ በአጭር ጊዜ ለማሳካትና እያጋጠመን ካለው የሰው ሰራሽ የዋጋ ንረት ለመከላከል የገጠርና የከተማን አምራች ህብረት ስራ ማህበር በማስተሳሰር ፍትሃዊና የተረጋጋ የገበያን ስርዓትን እንዲኖር ከተማ አስተዳደር ኮሚሽን ልዩ ትኩረት ሰጥቶ ከሚያከናውናቸው ተግባራት መካከል አንዱ ነው ብለዋል። ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ቃል የምናካሂደው የህብረት ስራ ማህበራት ኤግዚቢሽንና ባዛር በሀገራችን አሁን ያለው የለውጥ ጉዞ ከተማችንም ሆነ ሌሎች የሀገራችን ክልሎች መንግስት በእቅድ የያዘው የብልጽግና ጉዞ በአጭር ጊዜ ለማሳካትና
እያጋጠመን ካለው ሰው ሰራሽ የዋጋ ንረት ለመከላከል የገጠርና የከተማ አምራች ህብረት ስራ ማህበራት በማስተሳሰር ፍትሃዊና የተረጋጋ የገበያ ስርዓት እንዲኖር በማድረግ ረገድ ከተማ አስተዳደሩን ኮሚሽናችን ልዩ ትኩረት ሰጥቶ ከሚያከናውናቸው ተግባራት አንዱ ሲሆን የህብረት ስራ ማህበራት ዘርፈ ብዙ አገልግሎት የሚሰጡና ትልቅ ሀገራዊ ፋይዳ ያላቸው ህዝባዊ ተቋም መሆናቸው በተጨባጭ በማሳየት የህብረት ስራ ማህበራት እንቅስቃሴ በመደገፍ ማለት የዘላቂ ልማት ግንባታና የብልጽግና ጉዞ መዳረሻውን ማድረግ መሆኑን ለማስገንዘብ እወዳለሁ። አክለውም ህብረት ስራ ማህበራት ምቹና ዘላቂ የስራ ሁኔታ በመፍጠር የማህበረሰብ መረጋጋት እንዲኖርና አብሮነት እንዲጠናከር የሚያደርገው አስተዋጽኦ ከፍተኛ ነው በማለት የምርት አቅርቦት እጥረት፣ የዋጋ መናርና አምራች ያመረተው የምርት በህገወጥ ደላሎች ምክንያት የገበያ ማጣት ችግሮች ለመፍታት አምራችና ሸማች የገበያ ትስስር በመፍጠር በተደረገው ርብርብ ዋጋ እንዲረጋጋና የአቅርቦት ችግር እንዲቃለል ያላቸው ሚና ከፍተኛ ነው ብለዋል። የህብረት ስራ ማህበራት ምቹና ዘላቂ የስራ ሁኔታ በመፍጠር ማህበረሰብ መረጋጋት እንዲኖርና አብሮነት እንዲጠናከር የሚያደርጉ አስተዋጽኦ ከፍተኛ በመሆኑ በመረዳት የምርት አቅርቦት እጥረት፣ የዋጋ መናርና አምራቹ ያመረተው የምርት በህገወጥ ደላሎች ምክንያት የገበያ ማጣት የመሳሰሉ ችግሮች ለመፍታት አምራችና ሸማች የገበያ ትስስር በመፍጠር ባደረግነው ርብርብ ዋጋ እንዲረጋጋና አቅርቦት ችግሮች እንዲቃለል ያላቸው ሚና የላቀ መሆኑን በመረዳት የከተማ አስተዳደሩ የህብረት ስራ ማህበራት የገበያ ድርሻቸውን ለማሳደግ አቅማቸውን ለማጠናከርና እያጋጠማቸው ያለው የፋይናንስ እጥረት ለመፍታት በበጀት ዓመቱ 825 ሚሊዮን ብር የተዘዋዋሪ ፈንድ ብድር በማመቻቸት ምርቶቹ በብዛትና በተመጣጣኝ ዋጋ በማቅረብ የህብረት ስራ ማህበራት ጋር በቀጥታና ባጭር የግብይት ቅብብሎች ለተጠቃሚ በማቅረብ የአባላትና የከተማችን የሸማቾች ማህበረሰብ ክፍል ፍትሃዊ ተጠቃሚ ማረጋገጥ ተችሏል። የኢትዮጵያ ህብረት ስራ ኮሚሽን ዋና ኮሚሽነር አቶ ጌትነት ታደሰ እንዳሉት የህብረት ስራ ንቅናቄ የተደመረ አቅም ከተናጠል ጥረት ይበልጣል በሚል መሪ ቃል የተመሰረተ ነው በማለት ህብረት ስራ ማህበራት በፈቃደኝነት ላይ የተመሰረቱ አባላትነት፣ የዲሞክራሲ አስተዳደር፣ ራስን መርዳት እንዲሁም ለማህበረሰብ ደህንነት መቆርቆር በሚል ዓለም አቀፍ መርሆች የሚመሩ ናቸው በማለት ማህበራት ግለሰቦች በተናጠል ሊፈቱት የማይችሉትን ማህበራዊና ኢኮኖሚያዊ ችግሮችን በመደመር ሀብትና ዕውቀትን በማሰባሰብ ለጋራ ዓላማ በማዋል የሚፈቱ ተቋማት ናቸው ብለዋል። የህብረት ስራ ንቅናቄ የተደመረ አቅም ከተናጠል ጥረት ይበልጣል በሚለው መርህ ላይ የተመሰረተ ነው። ህብረት ስራ ማህበራት በፈቃደኝነት ላይ የተመሰረተ አባልነት፣ ዲሞክራሲያዊ አስተዳደር፣ ራስን መርዳት እንዲሁም ለማህበረሰብ ደህንነት መቆርቆር በሚሉ ዓለም አቀፍ መርሆች የሚመሩ ናቸው። እነዚህ ማህበራት ግለሰቦች በተናጠል ሊፈቱ የማይችሉትን ማህበራዊና ኢኮኖሚያዊ ችግሮችን በመደመር ሀብትና እውቀትን በማሰባሰብና ለጋራ ዓላማ በመዋል የሚፈቱ ተቋማት ናቸው። አክለውም ህብረት ስራ ማህበራት ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ቃል ከአምራች እስከ ሸማች የተዘረጋ የእሴት ሰንሰለትን ማጠናከር የገጠርና የከተማን የኢኮኖሚያዊና ማህበራዊ ትራንስፎርሜሽን ትስስር ለማሳካት ስልታዊ ጠቀሜታ ያለው ነው ብለዋል። ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች የሚለው የዘንድሮ መሪ ቃላችን ከአምራች እስከ ሸማች የተዘረጋ የእሴት ሰንሰለት ማጠናከር የገጠርና ከተማ ኢኮኖሚያዊና ማህበራዊ ትራንስፎርሜሽን ትስስርን ለማሳካት ያለውን ስልታዊ ጠቀሜታ የሚያሳይ ነው። አክለውም የብድርና ቁጠባ ህብረት ስራ ማህበራት ለአባላት ኢንቨስትመንትና እድገት የሚያሳድጉበትንና ትስስር የሚፈጥሩበትና በጋራ በትብብር የሚሰሩበት ሁኔታን ያመቻቸ ነው ብለዋል። በተጨማሪም የቁጠባና ብድር ህብረት ስራ ማህበራት ለአባላት ኢንቨስትመንትና እድገት ያላቸው ወሳኝ አስተዋጽኦም እንደዚሁ የሚያሳድጉበት ትስስር የሚፈጥሩበትና በጋራ በትብብር የሚሰሩበትን ሁኔታ ማመቻቸት የሚችል ሁኔታ ነው። ይህ ኤግዚቢሽንም ሸማችን ያማከለ
ግልጸኝነት፣ የምርት ጥራት፣ የዋጋ ፍትሃዊነትና መተማመን እንዲጎለብት የሚያግዝ ነው በማለት በዚህ ኤግዚቢሽን ከ360 በላይ ህብረት ስራ ማህበራት እና ወደ 100 የሚጠጉ ግብይት አቅራቢና ፋይናንስ ተቋማት ተሳታፊዎች ሲሆኑ በአጠቃላይ ከ400 በላይ የሚሆኑ ተቋማት የሚሳተፉበትና ትልቅ ትስስር የሚፈጥሩበት መድረክ ነው በማለት ገልጸዋል። መድረኩ በሁሉም ደረጃ ሸማቹን ያማከለ ግልጽነት፣ የምርት ጥራት፣ የዋጋ ፍትሃዊነትና መተማመን እንዲጎለብት ያግዛል። በዚህ ኤግዚቢሽንና ባዛር ከ360 በላይ ህብረት ስራ ማህበራትና ወደ 100 የሚጠጉ የግብዓት አቅራቢና የፋይናንስ ተቋማት ተሳታፊ ናቸው። በአጠቃላይ ከ400 በላይ የሚሆኑ ተቋማት የሚሳተፉበት በጣም በርካታ አይነት ምርት ለግብይት የሚቀርብበት በጣም ብዙ ትስስር የምንፈጥርበት ትልቅ ኤግዚቢሽንና ባዛር ስለሆነ ይህም ጠቀሜታውን ከፍተኛ ያደርገዋል። በዚህ ኤግዚቢሽን የተገኙት የአዲስ አበባ ምክትል ከንቲባ የሆኑት አቶ ዣንጥራር አባይ እንዳሉት የተዘጋጀው ኤግዚቢሽንና ባዛር የክልል ዩኒዮኖችና ሸማች ማህበራት እና አምራች እንዲሁም ኢንዱስትሪያሎች ምርቶቻቸውን ይዘው በኤግዚቢሽን ማዕከል ሽያጭና የግብይት ትስስር እንዲያደርጉ የተዘጋጀ ነው ብለዋል። እንደተለመደው በየዓመቱ የምናከናውነው የህብረት ስራ ኮሚሽን በሚያዘጋጀው በቅንጅት በሚዘጋጀው ፕሮግራም በዚህ ኤግዚቢሽን ማዕከል የክልል ዩኒዮኖችና ሸማች ማህበራትና አምራቾች እንደውም ኢንዱስትሪያሊስቶች ምርቶቻቸውን ይዘው በኤግዚቢሽን ማዕከል በመገኘት በአንድ በኩል በዕለቱ የሚያደርጉት ሽያጭ ለነዋሪው ቀጥተኛ ተጠቃሚ እንዲሆን ያስችላሉ። በሌላ መንገድ ደግሞ የገበያ ትስስር በመፍጠር ለዘላቂ የግብይት ስርዓታቸው ምቹ ሁኔታን ፈጥረው የሚሄዱበት መድረክ ነው። በተጨማሪም መንግስት ከያዘው አቅጣጫ አንጻር ለህብረት ስራ ማህበራት እየተሰጠ ያለው ትኩረት እያደገ መምጣቱንና ለዚህ በክቡር ጠቅላይ ሚኒስትር አብይ አህመድ በኩል የተቀመጡ 6 መሰረታዊ ግቦች መካከል አንዱ የኑሮ ውድነትን ለመቀነስ አቅርቦት መጨመርና ምቹ የገበያ ቦታዎችን በማመቻቸት ረገድ ህብረት ስራ ማህበራት ትልቁን ድርሻ ይወስዳሉ ተብሎ ይገመታል ብለዋል። በቅርቡ ክቡር ጠቅላይ ሚኒስትራችን እንዳስቀመጡት ወደ 6 የሚደርሱ ልዩ ግቦች ተብለው ለሁሉም የሀገሪቱ አመራሮች ከተሰጡት ስራዎች መካከል አንደኛውና በቁጥር 1 የተቀመጠው የመቀነስ ግብ ተደርጎ የሚወሰድ ነው። ከነዚህ መካከል ደግሞ ዋናውና ትልቅ ትኩረት የተሰጠው የኑሮ ውድነትን መቀነስ የሚለው ነው። የኑሮ ውድነትን ለመቀነስ ምንድነው ያለው ምቹ ሁኔታ፣ ምን እየተሰራ ነው የሚሉ ጉዳዮችን ደግሞ ምን አይነት ተግባራቶች ቢከናወኑ ነው የኑሮ ውድነት የሚቀንሰው ለሚሉት ጉዳዮች የተለያዩ ተግባራት ተዘርዝረው ተቀምጠዋል። አንደኛው የገበያ ምቹ ሁኔታን መፍጠር፣ አቅርቦትን መጨመር፣ መሰረተ ልማትን መገንባት የሚሉ ናቸው። በእነዚህ ስራዎች ውስጥ አዲስ አበባ ከተማ ለማህበራትም ለአምራቾችም ምቹ ሁኔታ ፈጥራለች ብሎ መውሰድ ይቻላል። አክለውም የክልል ዩኒዮኖች የክልል አምራችና የአዲስ አበባ ሰፊ ገበያ የመጠቀም እድል ያላቸውና በመጠነኛ ትርፍ ዘላቂ ገበያ ማግኘትና በአንድ ጊዜ በብዙ ትርፍ ገብይቶ መውጣት ሳይሆን ለረጅም ጊዜ የሚቆይ ህዝብን የሚጠቅም ትስስር መፍጠር ነው ብለዋል። የክልል ዩኒዮኖች የክልል አምራቾች ዛሬም ትልቅ እድል አላችሁ። ትልቁ እድል የአዲስ አበባን ሰፊ ገበያ የመጠቀም እድል አላችሁ። በመጠነኛ ትርፍ ዘላቂ ገበያን ማግኘት ይመረጣል። በብዙ ትርፍ አንድ ጊዜ ገብይቶ መውጣት ሳይሆን ለረጅም ጊዜ የሚቆይ ገበያ ግን ደግሞ በመጠነኛ ትርፍ ህዝብንም የመጥቀም ትርፍንም የማግኘት እድል የሚፈጥር በመሆኑ እንደዚህ አይነት ስራዎችን በምታከናውኑበት ጊዜ በጥራት በመጠን ምርቶቻችሁን እያቀረባችሁ ሰፊ ከሆነው የአዲስ አበባ ገበያ ተጠቃሚ እንድትሆኑ ህዝባቸውን እንድትጠቅሙ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። በመጨረሻም ምክትል ከንቲባ አቶ ዣንጥራር አባይ ለሸማች ህብረተሰቡ በተዘጋጀው ኤግዚቢሽን ላይ በመገኘት በተመጣጣኝ ዋጋ የቀረቡትን ምርቶች መገበያየት እንደሚችሉ መልእክታቸውን አስተላልፈዋል። የአዲስ አበባ ከተማ ነዋሪም በኤግዚቢሽንና ባዛር ቦታዎች በመገኘት አንጻራዊ ቅናሽ ያላቸውን ምርት በመሸመት በዘላቂነት ደግሞ የገበያ ትስስርን ዩኒዮኖች ከዩኒዮኖች ጋር የሚያጠናክሩበትን መንገድ መፍጠር ይገባል ብዬ አምናለሁ። በአጠቃላይ ይህ ከተማ በሚያከናውናቸው የመሰረተ ልማት ስራዎችና ጠቅላላ የልማት እንቅስቃሴዎች ለማህበራት ምቹ ሁኔታ የተፈጠረ ስለሆነ
ለአንድ ጊዜ ኤግዚቢሽንና ባዛር ብቻ ሳይሆን ለዘላቂ የምርት ትስስር እና የግብይት ትስስር ጠንክራችሁ እንድትሰሩ በዚህ አጋጣሚ አደራ ማለት ፈልጋለሁ። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ፕሬዝዳንት አቶ ሰኚ ኢዳሾ ለ12ኛ ጊዜ በተዘጋጀው ኤግዚቢሽን እና ባዛር አስመልክቶ መግለጫ ሰጥተዋል። ለተጨማሪ ዘገባ እንደሚከተለው ይቀርባል። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ዘንድሮ በተዘጋጀው ኤግዚቢሽን እና ባዛር ላይ አስመልክቶ የማህበሩ ተጠሪ የሆኑት ፕሬዝዳንት አቶ ሰኚ ኢዳሾ ለሸማች ህብረተሰቡና አባላት እንዳሉት ይህ ኤግዚቢሽን መዘጋጀቱ ህብረተሰቡ ለዓመት የሚሆነውን ምርት የሚሸምትበትና የሚገበያይበት የመገበያያ መድረክ ነው ብለዋል። ኤግዚቢሽን ባዛር በየዓመት የሚዘጋጁት ሲምፖዚየምና ኤግዚቢሽን ባዛር አንደኛ ለከተማ ማህበረሰቡ የዓመት በጀትና የዓመት እንኳን አስቤዛን ጭምር የሚዘጋጅበትና የሚሸምትበት ማህበረሰቡ ደሃውም ሀብታሙም እንዲሁም ሰራተኞች የመንግስት ሰራተኞች እንኳን አስቀድሞ አብዛኛው ማህበረሰብ አስቀድሞ ተጠንቅቆ ተዘጋጅቶ የሚገበይበት ግብይት ነው። ዘርፈ ብዙ የተካተተበት አቅርቦት ስለሆነ ለማህበረሰባችንም ሆነ እንዲሁም ከየክልል መጥቶ እዚህ ቦታ ላይ በኤግዚቢሽን ማዕከል ላይ የሚታይ ባዛር እጅግ በጣም ልዩ ነው ማለት ነው። ባዛር ማለት ለማሳያ ሳይሆን መገበያያ በዓመት አንድ ሳምንት የትልቅ የሀገሪቷ እንቁ ሀብቶች የሆኑትና ዘርፈ ብዙ ምርቶች መገኛ ገበያ ነች ማለት ነው። ቀናቶቹ አጭር ይሁኑ እንጂ አገልግሎቶቻችሁ በጣም ትልቅ ናቸው። ትልቅ ትርጉምም አለው። በቀላልም አንመለከተውም። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር በዚህ ኤግዚቢሽን እና ባዛር ላይ እንደ ሁል ጊዜው ለህብረተሰቡ አስፈላጊ የሆኑ ምርቶችን በመያዝ በዝግጅቱ ላይ ቀርቧል። ማህበራችን ያው አትክልትና ፍራፍሬዎችን፣ ጤፍን፣ ማር፣ እንቁላሎችን አሉን የምንላቸውን ያለውን ምርቶችን ሁሉ ይዞ ቀርቧል። ለማሳያ ሳይሆን ለገበያ ለአገልግሎት መስጫ። ስለዚህ ይበልጥ ግን አዲስ አበባ ከተማ መስተዳድሩ ከደገፈን ከረዳን በሚቀጥለው ከዚህ በበለጠ የሚመጡትን ተግዳሮቶችን ወደ ጎን ትቶ ድሎቹን ማስቀጠል ካስፈለገ የህብረት ስራ ማህበራትን ሙሉ በሙሉ በመላው አገሪቷ ላይ ያሉትን እንዲሁም እዚህ ከተማ ውስጥ የምንንቀሳቀሰው የፌደራልም ሆነ የከተማም እንዲሁም የክልሎችም በአዲስ አበባ ከተማ ውስጥ ያለነውን የህብረት ስራ ማህበራትን ሰብሰብ አድርጎ በጋራ አቅፎ በአንድ አዱማ ውስጥ በእኩል እይታ እየደገፈ እያጠናከረና ወደ ገበያ ውስጥ ማስገባት ከተወዳዳሪነት እርስ በርስ ከአወዳዳሪነት ወደ ተባባሪነት ቢቀይር ወደ ተባባሪነት ቀየረ ማለት ተባብሮ በጋራ ሆኖ በአንድነት በተባበረ ክንድ የጋራ ተቃራኒ የሆነውን ስግብግብ ነጋዴዎችን ሰው ሰራሽ የኑሮ ውድነትን በአፋጣኝ በአጭር ጊዜ ቁጥጥር ስር ይውላል። እንደገና ደግሞ ድልም ይደረጋል። በተጨማሪም አቶ ሰኚ ኢዳሹ እንዳሉት በተዘጋጀው ሲምፖዚየም ላይ ማህበራት ያለውን ችግርና የልምድ ልውውጥ የሚደረግበት ሆኖ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ድምጽ ከፍ ብሎ እንዲሰማ ያረገ መድረክ ነው በማለት ገልጸዋል። ለማህበሩ መፍትሄ አምጥቷል። አንደኛ የማህበሩ ድምጽ ከፍ ብሎ እንዲሰማ በሲምፖዚየሙ ላይ ያለብንን ተጽዕኖ በነገራችን ላይ የሲምፖዚየም ማለት ችግር ያለበትም ችግር የሌለበትም የተበደለም የበደለም መሪውም ተመሪውም በጋራ በአንድ አዱማ ተገናኝቶ ትንፋሽ የሚተነፋፈሱበት ችግራቸውን የሚገለጹበት የሚነጋገሩበት ነው። ስለዚህ ጨፌ ያለበትን ተግዳሮቶችን ያሉበትን ፈተናዎችን ፖለቲካዊ ድምታ እንዲያገኝ እንዲሁም የፖለቲካ አመራሩም ሆነ ሌሎችም በግልጽ ያለበትን ተጽዕኖና ችግሩን እንዲያቅለት ከማድረግ አኳያ ጥቅማችንን ለማስጠበቅ ሚዲያ ደግሞ አቅም አለው። ሚዲያኖችን ባሉበት
ለ3 ዓመት የተንከባለለውን የመጣውን በተለይ በእኛና በአዲስ አበባ ከተማ መስተዳድር ህብረት ስራ ኮሚሽን መካከል ያለውን ችግር በግላጭ መግለጽ ችለናል። ከዛ አንፃር ወደ ውይይት መድረክ ፍቃደኛ ሆኖ እንደሚቀርቡ ተስፋ እናደርጋለን ማለት ነው። በመጨረሻም የማህበሩ ፕሬዝዳንት እንዳሉት አባላቶች በአካል በባዛሩ በመገኘት የቀረበውን እድል ተጠቃሚ እንዲሆኑና ተሳትፏቸውን እንዲያሳዩ ጥሪ አቅርበዋል። በፍንፍኔና በሸገር ውስጥ ያላችሁት አባሎቻችን የሆናችሁት በሙሉ መጣችሁ በኤግዚቢሽን ባዛር ውስጥ በሚገኘው ከ6 እስከ 30 ድረስ የተዘጋጀ ባዛር ስለሆነ በዚህ ባዛር ላይ ሁሉም ነገሮች ስለቀረቡ ስለሚገኙ መጣችሁ እንድትሳተፉ፣ እንድትሸምቱ፣ እንድትጠቀሙ ጥቆማና ጥሪያችንን እናቀርባለን። አባሎቻችን በሙሉ እንድትጠቀሙ ስንል በአክብሮት ጠራችኋለሁ። ባዛሩ ላይ መሳተፍ ለእናንተም ሞራል ነው፣ ጥቅምም ነው። ስለዚህ ሌላ ቦታ ላይ ማታገኙትን እዛ ታገኛላችሁ። የዋጋ ልዩነትን እዛ ትርጉም ያለው የዋጋ ልዩነትን እዛ ታገኙታላችሁ። ስለዚህ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር አባላት የሆናችሁትን እንዲሁም ከጨፌ እንኳን ያላገኛችሁትን ምርት እዛው ስለምታገኙ ቡና ጭምር እዛ ምርት ገበያ ላይ ስለምታገኙ እንድትሳተፉ በአክብሮት ጠራችኋለሁ። አመሰግናለሁ። ከጨፌ ሚዲያ ይዘንላችሁ የቀረብናቸው ዜናዎች እነዚህን ይመስሉ ነበር። ከቀሪ የጨፌ ሚዲያ ፕሮግራሞች ጋር መልካም ጊዜ